ኪሊያን ምባፔ ለኪኪ ለሚወዱት ሰዎች በሚጠሩት የቅጽል ስም ማለት ነው። ለሱ አሁን ፓርት 3 ነው፣ አክት 3 እንበለው። ያ ሶስተኛ የዓለም ዋንጫው ነው። ገና ብቅ ሲል በጣም ትልቅ ክስተት ነበር። ይህ የዓለም ዋንጫ እየተደረገ ከፈረንሳይ ጋር የዓለም ሻምፒዮን ቢሆንም ባይሆንም የሚሰራቸው አዳዲስ ታሪኮች ውድድሩ እየተደረገ ለምሳሌ በፈረንሳይ ብሔራዊ ቡድን ታሪክ ከፍተኛ ጎል አስቆጣሪ ሊሆን የሚችልበት እድል 56 ጎል አለው። ከቲየሪ ኦንሪ በላይ ሆኗል። አሁን ከጂሩ ነው የሚቀረው። ኦሊቪዬ ጂሩ ነው የሌብለ ከፍተኛ ጎል አስቆጣሪ። ይህ ውድድር እየተደረገ መቶኛ ጨዋታው ላይ ደርስ ይችላል። ግን 27 አመቱ ነው ምባፔ እና በፈረንሳይ ብሔራዊ ቡድን የመቶ ምናምን አመት ታሪክ በጣም በጥቂት ጨዋታዎች ማለት በአነስተኛ የጨዋታ ቁጥር እና በዚህ እድሜ መቶ ጨዋታ ላይ የደረሰ ተጫዋች የለም። ግን 10 ተጫዋቾች ብቻ ናቸው መቶ ጨዋታ ላይ የደረሱት። ኡጎ ዮሪስ አንደኛ ነው ለምሳሌ። ለረጅም ጊዜ ሊሊያን ቱራም ነበር የነበረው ብዙ ጨዋታዎችን በማድረግ ይሄ የዓለም ዋንጫ እየተደረገ ለምሳሌ የዓለም ዋንጫ የምንጊዜም ከፍተኛ ጎል አስቆጣሪ የመሆን እድል አለው። ተጨማሪ 4 ጎሎች ካስቆጠረ ከሚሮስላቭ ክሎሰ እኩል ይሆናል። በእርግጥ ሜሲ 3 ጎል የሚያስቆጥር ከሆነ ከሱ እኩል ይሆናል። ሜሲ 13 የዓለም ዋንጫ ጎሎች አሉት። ምባፔ 12 የዓለም ዋንጫ ጎሎች አሉት። ሁለተኛ የዓለም ዋንጫ የማሸነፍ እድል አለው እና ትልልቅ ታሪኮች ሊሰራ የሚችልበት እድል ነው። ግን ምባፔን በተመለከተ በፈረንሳይ በተለይ ያለው ስሜት በጣም አስገራሚ ነው። ከፓሪዚያን ጋር የነበረውን ቃለ ምልልስ አይተሽ እንደሆን ፖለቲካዊ ጉዳዮችን በተመለከተ ጠንካራ አስተያየት ይሰጣል። በተለይ የቀኝ ዘመም የፖለቲካ ጽንፍ የያዙ የፖለቲካ እንቅስቃሴዎችን፣ ፓርቲዎችን፣ ግለሰቦችን የዛሬ 2 አመት እንዳደረገው ከመተቸት ወደ ኋላ ብሎ አያውቅም። እነዚህ ቃለ ምልልሱ ላይ ምን ብሎ ተናገረ? አታስቡ፣ እኔ የሪፐብሊኩ ፕሬዝዳንት አልሆንም፣ እቅድ ውስጥ የለበትም። ምክንያቱም በበቂ መጠን እጠላለሁ እዚህ ሀገር። ስለዚህ የምትጠሉት ሰው የሪፐብሊኩ ፕሬዝዳንት አይሆንም፣ አትፍሩ ብሎ ተናግሯል። የመጨረሻ ፕሬስ ኮንፈረንሱን አልሰጠም። የሚገርም ነው። ምክንያቱም ዲዲዬ ዴሾ እሱን አምበል አድርጎ ከሾመበት ጊዜ ጀምሮ አሰልጣኙ ፕሬስ ኮንፈረንስ በሚሰጥበት ጊዜ ሁልጊዜ አምበሉ አብሮት ይኖራል። በፊት ኡጎ ዮሪስ፣ አሁን ከ2022 የዓለም ዋንጫ በኋላ ሁሌ ከአሰልጣኙ ጎን አይጠፋም ነበር። ግን ሊከላከለው፣ ሊንከባከበው፣ ሊከልለው ስለፈለገ ሊሆን ይችላል ካንቴ ነው ከአሰልጣኙ ጋር አብሮ ነበር የመጨረሻው የፈረንሳይ ብሔራዊ ቡድን ፕሬስ ኮንፈረንስ ላይ እና ለፈረንሳይ ብሔራዊ ቡድን ማለት ማንም ተጫዋች እንደሚተች ምባፔ መተቸት አለበት። በጥሩ ወቅቶች ላይ እንደሚደነቀው በአስቸጋሪ ወቅቶች ላይ ተገቢው ትችት ሊተች ይገባ ይሆናል። ግን ዲስፕሮፖርሽኔት የሆነ ለሀገሩ ብሔራዊ ቡድን በተለይ በእነዚያ 2 የዓለም ዋንጫዎች ላይ ሰራውን ስራ በሙሉ ገደል የሚከት ትችት ግን አለ ፈረንሳይ ውስጥ። እሱ ብቻ ሳይሆን ኦክስፎርድ ፖል የሚባል በአርቴል ና በዊናማክስ 2 ብዙሃን መገናኛዎች በኩል ፖል ተሰብስቦ ነበር እና 36% የሚሆኑ የፈረንሳይ ብሔራዊ ቡድን ደጋፊዎች ነን የሚሉ ሰዎች ቤንች መሆን አለበት፣ የፈረንሳይ ብሔራዊ ቡድን ተጠባባቂ መሆን አለበት። 2 ተከታታይ አመት ቻምፒየንስ ሊግ ያሸነፈው የፔዤ የአጥቂ መስመር ዱዌና ዴምቤሌ ያሉበት፣ በእርግጥ ባርኮላም አለ፣ ግን እነሱን እንደ ኦሊሴ አይነቶች ተጫዋቾች ናቸው መጀመሪያ ያለባቸው የሚል አስተያየት 36% የሚሆኑ ሰዎች አሏቸው። ባለፉት 2 ሲዝኖች በሪያል ማድሪድ ተጫዋችነት ሊያውም በጣም አስቸጋሪ በሆነ የሪያል ማድሪድ ወቅት ላይ ነው ወደ ሪያል ማድሪድ የሄደው። በእርግጥ ኦፍኮርስ ሲሄድ ላሊጋም የቻምፒየንስ ሊግ አሸናፊ ነበሩ። ግን ያለፉት 2 አመታት የሪያል ማድሪድ ቡድን ጥሩ ቡድን አይደለም፣ ግልጽ ነው ለማንም ሰው። ግን በግሉ ቁጥሮቹ የሚያስደንቁ ቁጥሮች ናቸው። 44 ና 42 ጎል ነው ባለፉት 2 ሲዝኖች ያስቆጠረው። 86 ጎሎች በ2 ሲዝኖች አስቆጥሯል ማለት ነው። ቁጥሩ ለሀሜት የሚመች አይደለም። ግን ምባፔን በተመለከተ የፓሪስ ሰን ጀርመን ደጋፊዎች፣ የሪያል ማድሪድ ደጋፊዎች፣ የፓሪስ ሰን ጀርመን ደጋፊዎች ከለቀቀ በኋላ ዋንጫዎች ስላሸነፉ የሚፈልጉትን ዋንጫ ስላሸነፉ ቻምፒየንስ ሊግን ግን ደግሞ ከክለቡ ጋር ፍርድ ቤት ውስጥ ድረስ ጭምር የደረሰ መካረር ስለነበር ምናልባት ከምባፔ በተቃራኒ ለመሆን በቂ ምክንያት አላቸው ሊባል ይችላል። ወይ ምክንያት አላቸው፣ በቂ ነው አይደለም ምክንያት ሊሆን። በውድድር ዘመኑ መጨረሻ ደግሞ የሪያል ማድሪድ ደጋፊዎች እሱ ላይ ተቃውሞ ያቀረቡ የሪያል ማድሪድ ደጋፊዎችን አይተን ይሆናል። ለፈረንሳይ ብሔራዊ ቡድን ግን አይሰራም። ስፖትለስ የሆነ ሪከርድ ነው ያለው በተለይ በዓለም ዋንጫዎች ላይ እና አሁን ለምሳሌ ብዙዎቹ ነገሮች የምባፔ ጥፋት ተደርገው ይቆጠራሉ። ለምሳሌ ኦስማን ዴምቤሌ በፔዤ በሚጫወትበት የጥራት ደረጃ አይደለም ለፈረንሳይ ብሔራዊ ቡድን የሚጫወተው። ምክንያት ምባፔ። የፈረንሳይ ብሔራዊ ቡድን በርካታ ጎሎች ይቆጠሩበታል
ምክንያት ምባፔ ምክንያቱም አይከላከልም። ለዚህ ነው አሁን እከላከላለሁ ሲል የሰማነው በሰሞኑ በነበረው ቃለ ምልልስ ላይ እና በብዙዎቹ ነገሮች ላይ ተጠያቂ እየሆነ የሚቀርበው እሱ ነው። ለዚህ ነው ዴምቤሌ የልጅነት ጓደኛው ነው፣ አብሮ አደጉ ነው፣ ፍትሃዊ አይደለም እሱን በተመለከተ የሚቀርበው ትችት። አሁን ትኩረቱ ሁሉ እሱ ላይ ሆኗል። ምክንያቱም ያ 2018 የዓለም ዋንጫ ያሸነፈው የፈረንሳይ ብሔራዊ ቡድን በጣም ሌሎች ትልልቅ ተጫዋቾች የሉ። ድሮ ፕሮቴክሽን ነበረው፣ ዋናው ትኩረት እሱ አልነበረም። አንቷን ግሪዝማን ቅሬታ ነበረው፣ አንበል መሆን የነበረብኝ እኔ ነኝ የሚል እምነት ነበር። የበለጠ ሲኒየር የሆነው ተጫዋች እሱ ነው። 2018ቱም የፈረንሳይ ብሔራዊ ቡድን የዓለም ዋንጫ ምርጡ ተጫዋች እሱ ነው። ቅሬታ እንደነበረው ይታወቃል ግሪዝማን። ፖግባም ከዛ ቡድን መሪዎች መካከል አንዱ ተደርጎ ነበር ይቆጠር የነበረው። ዮሪስ አክቹአሊ የቡድኑ አንበል ነበር። እኒህ አይነት ተጫዋቾች የሉም አሁን። ብዙ ትኩረት የሚስበው ምባፔ መሆኑ ግልጽ ነው። ግን ደግሞ አሁን በክለብ ፉትቦል በተለይ የዴምቤሌ ስታተስ የባሎንዶር ስታተስ ነው። የማይክል ኦሊሴ ብቃት በጣም አስደናቂ ነው። ስለዚህ እነሱ ከዛ የተሻለ ሰፊ ሚና ያስፈልጋቸዋል። ሜዳ ውስጥ የሚሰጣቸው ኃላፊነት በክለብ እግር ኳስ የሚወጡትን አይነት ኃላፊነት መሆን አለበት የሚል አስተያየት የሚሰጡ ሰዎች አሉና ለሁሉም ነገሮች አሁን ተጠያቂ በባድ ኢንቴንሽን ተጠያቂ የመሆን ነገር እሱ ላይ አለ እና ይሄኛው ሳይታሰብ የዓለም ዋንጫ ከተጀመረ በኋላ የምባፔ ለፈረንሳይ ብሔራዊ ቡድን ያለ አስፈላጊነት ህዝበ ውሳኔ የሚመስል ሪፈረንደም የሚመስል አይነት መልክ ይዟል። አንድ ጎል ካስቆጠር የሚያተናቸው ይመስለኛል እነዛን ነገሮች። ግን ደግሞ ለመተቸት ለምሳሌ ሶሻል ሚዲያ ላይ አይተሽ እንደሆን ምባፔን ይሄ ምንድነው በፖለቲካ ካራክተር አሳሲኔሽን ይባላል። የሆነን ሰው የፖለቲካ ፐርሶና ፖለቲካዊ ሰብእናውን መግደል ማለት ነው። በቃ የሐሰተኛ ፌክ ታሪኮች እየፈጠርሽ ጭምር እንደዛ አይነት ትርክቶች እየፈጠርሽ ጭምር መግደል ካራክተር አሳሲኔሽን ይባላል። ያልተባለ ነገር ቲየሪ ኦንሪ ስለሱ ያልተናገረው ነገር ብሉ ማርክ ያላቸው የትዊተር ፔጆች ላይ ሳይቀር ታያለሽ። እና ባለፈው በኢንስታግራም ገጹ ላይ ወጥቶ ብዙ ጊዜ ተብሎ ሰምቻለሁ እንደዚህ አይነት ነገር እና አቁሙ። እኔ ስለ ኪሊያን ምባፔ አንደኛ ጓደኛዬ ነው፣ ቀጥታ ለሱ ለነገሮች ይችላል አልተናገርኩም እንዲህ አይነት ነገር ብሎ ሁሉ አስተባብሏል። ግን ቲየሪ ኦንሪ ስለ ምባፔ ያጫወት ስንፍና እንደተናገረ ተደርጎ ሰምቻ ቃለው። ለምሳሌ የ9 ቁጥሮችን አይነት ሩጫ ማድረግ አለበት አንዳንድ ጊዜ እንዲያውም ከሱ ይልቅ ቤሊንጋም የበለጠ የቦክስ ሩጫዎች ያደርጋል ብሎ በግላጭ ተናግሮ ያውቃል። በቪዲዮ አናላይዝ እያደረገ ብሬክዳውን እያደረገ ግን ምባፔን ለመምታት ይጠቀሙበታል። ከዛ ደግሞ በኤአይ ዘመን ነው። ስለዚህ በኤአይም እሱን ዲክቴተር እያደረጉ በሪያል ማድሪድም አምባገነን በፈረንሳይ ብሔራዊ ቡድን አምባገነን እየተደረገ ደግሞ ያንን አይነት ስዕል ምባፔን በተመለከተ ለመሳል ይሞክራል። የመከላከል ኢንቱዚያዝም የለውም፣ አዲስ ነገር አይመስለኝም ይባላል ብዙ ጊዜ። እኔም እለዋለሁ ብዙ ጊዜ። ግን ደግሞ በጣም ራስ ወዳድ ነው፣ ቡድኑ ለሱ ብቻ እንዲጫወት ነው የሚፈልገው ሚል አስተያየት የሚሰጡ ሰዎችም አሉ። በተለይ በፔዤ ያለው ስኬት እና በሪያል ማድሪድ እሱ ከሄደ በኋላ ሪያል ማድሪድ በሁለቱም ሲዝኖች ትልልቅ ዋንጫዎች አላሸነፈም፣ ቻምፒየንስ ሊጎች፣ ላሊጋዎች እንደዚህ አጋጣሚ አይደለም። ፔዤ ከረጅም ጊዜ በኋላ ያለሱ እና ደግሞ ተገቢ ነው አይደለም እንደ አይነት ፉቴጅ መውጣቱ አላቅም። ግን ያ የሉዊስ ኤንሪኬን ዶክሜንታሪ ባየንበት በዛ ቪዲዮ ላይ እሱን እንደዛ ሲናገረው የሚያሳይ ፉቴጅ ወጣና ይኸው ሉዊስ ኤንሪኬ እኮ ይል የነበረው ይሄንን ነው እና የምናየው በፔዤ ከሱ መልቀቅ በኋላ የታየው ቡድን በምባፔ መልቀቅ ምክንያት ነው ያ ቡድን የታየው። ፔዤዎች ወደው አይደለም የለቀቁት። አንድ ተዛብቶ የሚቀርብ አንድ ፋክት አለ። በሜሲን መልቀቅ ፈልገው አይደለም የለቀቁት፣ ምባፔን መልቀቅ ፈልገው አይደለም የለቀቁት። ሜሲ መጀመሪያ ኮንትራታቸው ሪጀክት ስላደረገው ነው። ምባፔም በተደጋጋሚ ኮንትራታቸውን አልቀበልም ስላለ ነው የለቀቁት። እና በአንድ በኩል ይሄኛው የፔዤ ፕሮጀክት በአደጋ የተገኘ ነው። አስበውበት ምባፔ አሁን ብዙ ፕሬስ ስለማያደርግ ስለማይከላከል የበለጠ ታታሪ ትጉ የማጥቃት ተጫዋቾች ያስፈልጉናል ብለው አይደለም። ዘይ ስታምብልድ ኦን ሶሉሽን እንደሚባለው በመፍትሄው ላይ ነው ድንገት የወደቁት። በምርጫ ግን አይደለም። ሜሲን ማቆየት ፈልጉ ነው። ከዓለም ዋንጫው በፊት እኮ ዓለም ዋንጫው ይለፍና ኮንትራቱን ይፈርማል ነበር ሲጠበቅ የነበረው እኮ